አንቺ ወት የተነሳ የዚህ ልጅ ወት ይበላሽ። እባክሽ አላልክም? አዎ አሁን የምትፈልጊውን ነገር ንገሪኝ። ከዛ በፊት የእጮኛህን ቅሌት ባሳየስ? የምን ቅሌት? እኔ የእጮኛ ቅሌት የሚል ርዕስ ሰጥቼዋለሁ። አንተ ደግሞ የፈለግከውን ርዕስ መስጠት ትችላለህ። እባክሽ አምራን፣ በዚህ ሰዓት ከቻልሽ ምንም ነገር አታድርጊ። እንደው ልለምንሽ። በእርግጥ ሲሳሳሙ አይቻለሁ። እኔ ፎቶ ማንሳት ላይ ብዙም ጎበዝ አይደለሁም፣ ደካማ ነኝ። አምራንን በስተመጨረሻ ስራዋን ጀምራለች ማለት ነው። ታዲያ ለናሆም መጀመሪያ የማስበውና የማቅደውን እንዲሁም ደግሞ ፍላጎቴን ለአንተ ከመናገሬ በፊት የጮኛህን ቅሌት ልታይ ይገባል በማለት እንግዲህ ከኤርሚያስ ጋር ቆመው በሚያወሩበት ሰዓት ኑሐሚንና ኤርሚያስ ታዲያ ፎቶ አንስታቸው ነበረ። እነሱም በደንብ ተጠጋግተው ስለነበር የሚሳሳመው በማስመሰል ነበር እንግዲህ አምራን ያነሳሻቸው። ታዲያ ይህን ፎቶም ለናሆም ስታሳየው ናሆምም እጅጉን በጣም ተናዶና ተበሳጭቶ ቢሆንም በሰዓቱ ነገር ግን ስሜቱን ለመቆጣጠር እየሞከረ ነበረ። ምክንያቱም ለኤሚ ስል ይህን ነገር ማለፍ አለብኝ ሆን ብላ የምታደርጋቸው እያንዳንዱ ነገሮች አሁን ላይ ሰበብ እየፈጠረች እንዲሁም ደግሞ ለኤሚ ላለመስጠትና ቤተሰቡን ለመበጥበጥ ሆን ብላ የተነሳሽ እንደሆነች ስለገባው ዝም ብሎ እያለፋት ነበረ። ታዲያ ዝምታውን በጣም አናዷትና አበሳጭቷት እንዲሁም ደግሞ ምንም አለማለቱ ግራ አጋብቷት ነው የሚገኘው። ታዲያ ኑሐሚንና ኤርሚያስ አሁን ላይ የሚያደርጉት ነገር ልክ ነው ብዬ አላስብም። ምክንያቱም በዚህ ሰዓት እንግዲህ ለአምራን ቦታ መስጠትና ለአምራን ክፍተት መፍጠር ነው ብዬ ነው የማስበው። ታዲያ ኑሐሚን ምን አስባ ነው እየተደበቀች ኤርሚያስን የምታገኝ የሚለውን ነገር የምናወራ ይሆናል። በሌላ በኩል የኤሚ ልጅን በስተመጨረሻ ወርዷል ማለት ነው። ታዲያ ኤሚ በጣም ልቧ ተሰብሮ በጣም አዝናለች። እንዲሁም ደግሞ ኤርሚያስን ልጃችን በስተመጨረሻም እንግዲህ አተነዋል ባለችው ሰዓት ኤርሚያስን በጣም ልቡ ቢሰበረና ቢያዝንም ነገር ግን ከአንቺ የሚበልጥ ምንም ነገር የለም፣ ዋናው አሁን ላይ እኔ በጣም የሚያሳስበኝ የአንቺ ደህንነት ነው። ልጄ ሳያሳስበኝና ሳላዝንለት ቀርቻ አይደለም፣ ግን ደግሞ ከአንቺ አይበልጥም በማለት እንግዲህ ለኤሚ እየነገራት ይገኛል። ታዲያ መላ ቤተሰቡ አሁን ላይ በጭንቀት ውስጥ ይገኛል። በስተመጨረሻ እንግዲህ አምራን ፍላጎቷ በጣም ከባድ እና እንዲሁም ደግሞ ካሰቡትና ከጠበቁት በላይ ሆኖ አግኝተውታል። አምራን እንግዲህ ከዚህ በፊት የምትታወቀው ገንዘብ በመጠየቅ ነበረ። ነገር ግን አሁን ላይ ቤተሰቡን በማመሰቃቀልና እንዲሁም ደግሞ ኑሐሚንና ኑሐሚንን ማለያየት እንዲሁም ደግሞ ኤርሚያስን እያነሳሳሽው ነው የምትገኘው። ምክንያቱም ኤርሚያስ ኑሐሚን እንደሚወዳት እንደሚያፈቅራት ታውቃለች። ስለዚህ አሁን ላይ የራሴ የምታደርግበት ሰዓቱና ጊዜው አሁን ነው በማለት እንግዲህ ኤርሚያስን እንዲሁም ደግሞ ዳግምን እየጠየቀች ነው የምትገኘው። ቤተሰቡን ለመበታተን ሆን ብላ ቆርጣ ተነስታለች ማለት ነው። ታዲያ ቤተሰቡ ፍላጎቷን ይሄን በቁጡ ባይረዱም ነገር ግን የመጣው ይምጣ ከኤሚ ህይወት የሚበልጥ ነገር የለም በማለት እንግዲህ ቆራጥ ውሳኔን ወስነዋል። ታዲያ ኤሚም እንግዲህ አሁን ላይ የአምራንን ፍላጎት በደንብ ሳላቅ በጭራሽ ይህን ነገር መሰራት አልፈልግም፣ አምራንን አግኝቼ ይህን ነገር ማውራት አለብኝ በማለት እንግዲህ እያንገራገረች ነው የምትገኘው። ታዲያ በዚህ ጉዳይ ላይ ምን ተፈጠረ የሚለውን ነገር የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች የቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ እዛ ምሽት የሚያውቀው አባቱ ብቻ እንደሆነና አባቱንም መጠየቅ እንዳለበት እንግዲህ ዝናሽ ጠቆም አድርገዋለች። ያ ማለት አባት ነው የገደለው፣ አባት ነው እዚህ ወንጀል ውስጥ የከተተን ማለቷ እንደሆነ እንግዲህ ዳግም ግራ ገብቶት በጣም ደንግጦ ነበረ። እኔ እኮ አባቴን ለመጠየቅና ለመወጣጣት ሞክሬ ነበረ፣ ግን ደግሞ በሰዓቱ በጣም ተጎድቶ ስለነበረ ማንንም ሰው እንዳላየና ማንንም ሰው እንዳልነበረ ነበር ሲነግረኝ የነበረው። ቆይ ግን ለምንድን ነው በመሀል ቤት እኔን የምታስጨንቁኝ? ለምንድን ነው እንደዚህ የምታደርጉኝ? በማለት እንግዲህ ዳግም ቢናገርም ግን ደግሞ በጣም አሳዝነዋለች እናቱ። ምክንያቱም እናቱን እስር ቤት እዛ እንደዛ ሆና ማየት ተመሰቃቀላ፣ እንደገና ደግሞ ልጇን በጣም እያሰበች እየተጨነቀች ልጇ በዛ ታማ ከልጇ አጠገብ አለመሆኗ፣ እንደገና ደግሞ ኤሚ እናት አባቴ እያለች እንግዲህ ስታለቅስና ስታዝን በአንተ ምክንያት ነው እናት አባቴ እዛ እስር ቤት የገቡት ስትለው በጣም ልቡ ተሰብሯል። ታዲያ ዳግም አሁን ላይ በጣም የሚያሳዝንና ልቡ ተሰባብሯል። ማለት ደስተኛ መሆን አቅቶታል። አባቴ ስለመጣ በህይወት ስላገኘሁት መደሰት ትኖርብኝ አይኖርብኝ እንኳን እኔ አላቅም፣ በጣም ግራ ተጋብቻለሁ በማለት እንግዲህ አባቱን እያስጨነቀው ነው የሚገኘው። ቆይ አባቴ በዛ ምሽት ላይ ሁለት ሰዎች እንግዲህ እናቴ የምታምናቸውን
ሁለት ሰዎች አስቀምጣ እንደነበረ ነግራኛለች። ስለዚህ ስለዛ ምሽት እያንዳንዱን ነገር እባክህ ንገረኝ፣ እባክህ አታስጨንቀኝ በማለት ሲጠይቀው ቆይ እኔን ገዳይና ወንጀለኛ ለማድረግ ይሄን ማመን አልችልም ነበር ያለ። ምክንያቱም እሱ በጭራሽ ይጠረጥሩኛል ብሎ በፍጹም አላሰብም አላቀደም። ምክንያቱም በሰዓቱ በጣም ተመትቶ ደም እየፈሰሰው ስለነበረ እሱም ራሱ ያለው ምንድን ነው እኔ በሰዓቱ ነፍሴን ለማዳን ደም እየፈሰሰ እንዴት ነው ሌላ ሰው ይኑር አይኑር ላስተውልና ላይ የምችለው? እኔ ይኑር አይኑር ምንም የማውቀው የማስታውሰው ነገር የለኝም። እንዲያውም እኔ እናንተ ብቻችንን እንደልቀቅ ያለ ህይወት ያስፈልገናል። ከዚህ በኋላ ከእናቴ የተቀበልከውን ገንዘብ ይዘናና እናት ብዙ ገንዘብ እንዳላት ይታወቃል። ስለዚህ እኔ እናንተ ደግሞ እንደልቀቅ ብለን መኖር ይኖርብናል። ስለዚህ እነሱ ደግሞ በጥፋታቸውና በስራቸው ነው እዛ እስር ቤት ውስጥ ያሉ። ስለዚህ ስለነሱ ምንም ነገር አይመለከተኝም። አንተም ደግሞ እነሱ ጋር ተጨምረ አመናጭቀህ ከዛ ቤት አስወጥተኛል። የእውነት ዳግም በጣም ነው ያዘንኩብህ እያለው ነበረ። ዳግምም እንዲህ ይህን የምናገረው አባቴ መሆኑን በጣም እየተጠራጠርኩ ነው። ቆይ አባዬ ምን ሆነሃል? ልታሳብደኝ ነው እንዲህ እያለ ጭራሽ ተበሳጭቶበት ጥሎት ነበረ የሄደው ማለት ነው። ታዲያ አምራን አሁን ላይ ዳግምን እያስጨነቀሹ ነው የምትገኘው። ምክንያቱም ኑሐሚንን የራስን ማድረግ የምትፈልግ ከሆነ አሁን ላይ አንድና አንድ የኔ ፍላጎት ገንዘብ አይደለም። አሁን ላይ ገንዘብ በጭራሽ አልፈልግም። የምፈልገው ያን ቤት ተመሰቃቅሎ ማየት ነው። ናሁም ብቸኝነትና አቶ ማየት ነው። ማጣት ምን እንደሆነ እንዲያይና እንዲረዳ ፈልጋለሁ። እሱም ደግሞ ኑሐሚንና ናሁም አብረው እንዲሆኑ በጭራሽ አልፈልግም በማለት ይህን ነገር እድሉን ተጠቀምበት። እኔ ላንተ አስቤ ነው፣ በእውነት ላንተ አስቤ ነው። ሌላ ምንም ሴራም ተንኮልም የለኝም። ለኤሚ ለመስጠት በጣም ዝግጁ ነኝ። ግን ደግሞ ለኤሚ የምሰጠው አንተ ከኔ ጋር ስትደራደርና እንዲሁም ደግሞ አንተ ኑሐሚንን የራስ ስታደርግ ብቻ ነው። ምክንያቱም ናሁም ከኑሐሚን ጋር እንዲሆን በጭራሽ አልፈቅድለትም ብላ እንግዲህ አምርራለች። ምክንያቱም አምራን አሁን ላይ የምትፈልገው የናሁምና የኑሐሚን መለያየት፣ ናሁም ደስተኛ ሆኖ አለማየት፣ ኑሐሚንን በተመሳሳይ መንገድ ሁለቱ ደስተኛ ሆኖ ማየት አትፈልግም። እንግዲህ እሷ የምትፈልገው የዛን ቤት ሰላም ማወክ ነው። በቃ ይህን እድል ተጠቅማ ገንዘቡንም ሀብቱንም ትፈልጋለች። ሲቀጥል ደግሞ የቤተሰቡን ሰላም መንሳት ነው የምትፈልገው። እነሱ ሰላማዊ ህይወት በጭራሽ መኖር አይችሉም። እኔ የኔ መቅኔ ይህን ያህል ውድና እንዲሁም ደግሞ ተፈላጊ መሆንን ባውቅ ኖሮ ዓለምን አወክ ነበረ፣ በቃ ዓለምን እቀውጠው ነበረ እያለች እንግዲህ ብዙ ነገሮችን ስትናገር ነበረ። እንግዲህ በባለፈው ክፍል ላይ ኑሐሚን ላይ እንደዛ የጥፊ መተታት ተፍታባት ሰድባት ምንም ልትናገራት ፈቃደኛ አልነበረችም። ታዲያ አሁን ይሄ ያለፈበት ስትራቴጂ ነው ይዛ የመጣሽው። ምክንያቱም ለናሁም ያሳየሽው ምንድን ነው እንግዲህ አምራንና ማለትም ኑሐሚንና ኤርሚያስ አብረው በድብቅ መገናኘታቸው መልካም ባይሆንም፣ በነገራችን ላይ ኑሐሚን አንዳንዴ በጣም ታበዛዋለች። ምክንያቱም እንዴት ታበዛዋለች ያልኩበት ምክንያት እንግዲህ ኤርሚያስ እንደዛ ተጨንቆ ተጠቦ ልጁን ነው ያጣው። ልጁን አቶ እንደዛ እየተንሰቀሰቀ እያለቀሰ ግን ደግሞ ኑሐሚን ከኤሚ እንድትርቅ እፈልጋለሁ፣ ላይክ አልፈልግም፣ ለምንድን ነው ከኤሚ ስርስር የምትለው እያለች ብዙ ነገሮችን ለመናገር ተደብቃ እያገኘችው ነበረ። ይህ ደግሞ ለናሁም በጣም ከዚህ በፊት አስጠንቅቋት ነበረ። ከዛ ልጅ ጋር ጭራሽ እንድትቀራረቢም ሆነ እንድታገኘው አልፈልግም ብሏት ነበር። ይሄ ድሮ ያለፈ ታሪክ ማለት አንድ ያለፈ የፍቅር ያለፈ የተወተወን ሰው መልሶ መላልሶ ደጋግሞ ማግኘት ሌላ ነገር ሰው እንዲያስብ እንዲጠራጠር ያደርገዋል ብዬ ነው የማስበው። ስለዚህ አምራን ይህን እድል ተጠቅማ ደግሞ ምን አደረገች? ፎቶ በማንሳት ለናሁም እንድታሳየው አደረገች። ናሁም በሰዓቱ አሁን ያስጨነቀው ነገር የኤሚ ጉዳይ ቢሆንም ይሄን ነገር ግን አይቶ ማለፍ አይችልም። ምክንያቱም ፍቅረኛው ከድሮ ፍቅረኛው ጋር እንደዚህ እየተሞዳሞደች ተደብቃ እያገኘችው ከስር ከስሩ እያለች ቢያይ ምንም አይነት ደስታ ሊሰማው አይችልም። መቼም አንጭብጭቡ እሰይ ደስ ይላል፣ በጣም ቆንጆ ነገር ነው ያደረግሽው ሌላት መቼም መጠበቅ አለባት ብዬ አላስብም። ኑሐሚን አጉል ይሄ በቃ በእርግጥ ያለችበት ጭንቀት እኮ ይገባኛል ማለት አሁን ላይ ታዲያ ኤርሚያስን ማናቸውም ሊረዱት ፈቃደኛ አልሆኑም። ምክንያቱም እንግዲህ ናሆምም ሲያየው ይሄ ልጅ እዚህ ምን ይሰራል ነው የሚለው። እንግዲህ ኑሐሚንም እየተከታተለች እንግዲህ እሱ ባለበት ፈልጋ እያገኘች ከኤሚ ጋር እንድትርቅ ፈልጋለሁ። ግን ደግሞ እሱ ምንድን ነው ያደረገው? ለኤሚ ልጇን እንድታስወርድ በጣም ሲገፋት የነበረ እንድታስወርድ በቃ እያነሳሳት በቃ ልጁም የኔን ጭምር ነው አይደል? እኔም የአባትነት ድርሻ አለብኝ፣ ግን ደግሞ ልጁ እንዲወርድ ፈልጋለሁ። ምክንያቱም ከአንቺ ህይወት የሚበልጥ ምንም ነገር የለም። እባክሽ ሀይሚ እኔንም ራሴ እንድጸጸት አድርጊኝ። እኔም አንቺ የሆነ ነገር ከሆንሽ ራሴን ማጥፋት የማይቀር ጉዳይ ነው። እባክሽ ለኔ ስ እያለ ብዙ ነገሮችን አሳምኖ እንደገና ደግሞ አምራንን ሳትወድም ቢሆን በግድ
ለኤሚ እንዲሰጣት አደርጋለሁ። ምክንያቱም ኤሚ የሆነ ነገር ስትሆን ቁሜ ማየት አልፈልግም እያለ በዛ ደረጃ እየለፋን ያለን ሰው ግን ደግሞ እንድትርቅ እፈልጋለሁ ብሎ ግግም ማለት ይሄ ጥሩ ነገር ነው ብዬ አላስብም። በዛ ላይ ደግሞ አምራን ምን አይነት ሴራ ልታሴር እንደምትችል በደንብ ጠንቅቃ ታውቃለች። እንግዲህ ለናሆም ብለዋለች፣ መጀመሪያ ስራዋ አምራን እኔ እናንተን ማለያየት ነው ማለት። አሁን ላይ እንግዲህ አምራን አንተና ኑሐሚን ተለያዩና እኔ ደግሞ ለኤሚ እንግዲህ መቅኔውን ልስጣት ብትል ምን ታደርጋለህ የሚል ጥያቄ ነበረ የጠየቀችው። ታዲያ እሱም ደግሞ በሰዓቱ ምንድን ነው ያላት፣ እንዲህ አንቺ ብትሆኝ ምን ታደርጊያለሽ ብሏታል። ግን ደግሞ ለኤሚ ሲባል ምንም ነገር ማድረግ አለብን፣ ምንም ብትልን እሺ ብለን መስማማት አለብን ያለችው ኑሐሚን ማለት ነው። በእርግጥ ኑሐሚን በጣም ተናዳለች። ምክንያቱም አምራን ምን ብላታለች? ፎቶውን ስታይ ገና ለገና ተደብቃችሁ መሳሳም ተደብቃችሁ እንደዚህ መሆን ጀመራችሁ። ዋው ብራቮ! እንዲህ ያንጅል ናሆም አያውቅም አይደል? ስለዚህ ብዙ ነገሮችን ተለውጠዋል ማለት ነው። ገና ካሁኑ ጥሩ ለውጥ ነው። ገና እኔ ብዙ አላስለፋችሁኝም ማለት ነው እያለች ነበረ። ታዲያ ኑሐሚን ይህን ነገር ቀድማ ታውቃለች። ስለዚህ ከኤርሚያስ ጋር ስርስር ማለቷ ልክ ነው ብዬ አላስብም። ተወዳጆች እናንተም ታስባላችሁ ማለት በዚህ ጉዳይ ላይ እንግዲህ ለአምራን ቦታ መስጠት መንገድ መክፈት ነው ብዬ ነው የማስበው። ታዲያ ኤሚ ታክማ አሁን ላይ መዳን አለባት። አምራን የምትለውን እያንዳንዱን ነገር ሰምተው መቀበል አለባቸው ብዬ ነው የማስበው። ናሆምም ቢሆን እንዲሁም ኑሐሚንም ብትሆን የእሷን ሀሳብ መቀበል አለባቸው ብዬ አስባለሁ። ታዲያ በስተ መጨረሻ እሷ እንደምታደርገው ኪሳራ እሷንም ጉድ ማድረግ እኮ ነው። ሌላ ምንም የምታመጣው ነገር የለም። እሷ የምትፈልግ ዋና ታርጌቷ ገንዘብና ገንዘብ ብቻ ነው። ስለዚህ ገንዘብ ከሰጧት ምንም የምታመጣው ነገር አይኖርም ብዬ ነው የማስበው። ተወዳጆቼ ለዛሬ ይዤላችሁ የመጣሁት ኑሐሚን ድራማ ይህን ይመስል ነበረ። እስኪ እናንተ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አሁን ላይ አምራን እያደረገችው ያለ ነገር ጥሩ ባይሆንም ግን ደግሞ ለኤሚ ሲባል ሁሉም ሰው መታገስ አለበት ብዬ አስባለሁ። ታዲያ ኑሐሚንም ይህን ነገር አምና መቀበል አለባት ብዬ ነው የማስበው። በእርግጥ ዳግም ይህን ነገር ሊቀበላት ፈቃደኛ አልሆነም። እንዲሁም ደግሞ ኤርሚያስ ጠይቀው ነበር። ይህንም እሱም ሊቀበላት ፈቃደኛ አይደለም። ግን ሁሉም ተቀብለዋት ግን ደግሞ ለኤሚ ሲባል ሁሉም መታገስ አለባቸው ብዬ ነው የማስበው። ምን የሚፈጠር ይመስላችኋል? ተወዳጆች ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አመሰግናለሁ ተወዳጆች።